ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 የእግዚአብሔር ቃል እንዲህ ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይለናል የእግዚአብሔር ቃል። እንግዲህ ስለዚህ የመንፈስ ፍሬ ብለን በምናጠናበት ጊዜ እንግዲህ ለሶስት ከፍለን የተዘረዘሩትን 9ኙን ባህሪያቶች ለሶስት ከፍለን ነው እያጠናን ያለነው። ሶስት አድርገን ፍቅር፣ ደስታ፣ ሰላምን በሚመለከት ከእግዚአብሔር ጋር፣ ትዕግስት፣ ቸርነት፣ በጎነትን ከሰዎች ጋር፣ እምነት፣ የዋህት፣ ራስን መግዛትን ከራሳችን ጋር አገናኝተን እንግዲህ እያጠናን ነው ያለነው። በጌታ ጸጋ የዋህት የሚባለው 8ኛው ባህሪ ላይ እንግዲህ ደርሰናል። ዛሬ 3ኛውን ክፍል ነው የዋህት ብለን ስናጠና እንግዲህ 3ኛ ክፍል ነው እንግዲህ ዛሬ የምናጠናው ማለት ነው። በጌታ ጸጋ የመንፈስ ፍሬ ብለን በምናጠናበት ጊዜ የትኛውም ስጋ ለባሽ ወይም የትኛውም ሰው ሃይማኖታዊ ስርዓትን በመፈጸምና ሕግጋትን በመጠበቅ በራሱ ሊያመጣ የማይችላቸው በሰዋዊ ጥረት ሊመጡ የማይችሉ መንፈስ ቅዱስ ግን ዳግም በተወለዱ አማኞች ውስጥ ሆኖ የሚገልጠው የሰማያዊ ዓለም የሕይወት ስርዓት ነው። የመንፈስ ፍሬ ጌታችን ኢየሱስ ክርስቶስ በስጋ ወራቱ በምድር ላይ በተመላለሰበት ጊዜ ይኖርበት የነበረ ይመላለስበት የነበረ የሕይወት ስርዓት እንደሆነ እንግዲህ ተማምረናል ማለት ነው። በመቀጠል የመንፈስ ፍሬ የሚለው የክርስትናን ማቹሪቲ የሚያሳይ ነው። አንድ ሰው አድጓል፣ አንዲት እህት አድጋለች የሚባለው የመንፈስ ቅዱስ ፍሬ በሕይወታቸው ምን ሲል ነው? ሲገለጥባቸው ነው ማለት ነው። የመንፈስ ቅዱስ ፍሬ ያልተገለጠበት አገልጋይ እንኳን ቢሆን ገና አላደገም ማለት ነው። ምክንያቱም አገልግሎት ማቹሪቲ ሊያሳይ አይችልም። የጸጋ ስጦታ ማቹሪቲ ሊያሳዩ አይችሉም። የጸጋ ስጦታና የመንፈስ ቅዱስ ፍሬ ለየቅል ናቸው፣ የተለያዩ ናቸው። በዚያ ላይ ጌታችን ኢየሱስ ክርስቶስ የመንፈስ ፍሬ የሆነው ፍቅር ሲገለጥባችሁ የኔ ደቀ መዛሙርት እንደሆናችሁ ዓለም ወይም የማያምኑት ሰዎች በዚህ ያውቃሉ አለ። ስለዚህ የመንፈስ ቅዱስ ፍሬ የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን ምንድነው ማለት ነው? መታወቂያ ነው ማለት ነው። የመንፈስ ቅዱስ ፍሬ በሕይወታችን ከተገለጠ የኢየሱስ ክርስቶስ ደቀ መዛሙርት እንደሆነ ሰው በዚህ ያውቃል። ስለዚህ የኔ ደቀ መዛሙርት እንደሆናችሁ በልሳኖቻችሁ ትታወቃላችሁ አላለም። የኔ ደቀ መዛሙርት እንደሆናችሁ አጋንንት በማስወጣታችሁ ትታወቃላችሁ አላለም። የኔ ደቀ መዛሙርት መሆናችሁ የሚታወቀው የመንፈስ ቅዱስ ፍሬ በተባለው በፍቅር ሕይወት ስንመላለስ ነው። ለዚያም ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 13 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ዓለም ወይም የማያምነው ማህበረሰብ በዚህ ያውቃቸዋል አለ። ስለዚህ የመንፈስ ቅዱስ ፍሬ የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መገለጫ ነው ማለት ነው። አባባ እባክህ ጸጋ ጨምርልን፣ ጸጋ አብዛልን። ስለዚህ እንደዚህ እያልን የዋህት የሚለው ላይ እንግዲህ ደርሰናል። የዋህት ማለት ምን ማለት ነው? ዲፋይን አድርገነው ከዚህ በፊት አይተነዋል። በፍጥነት አልፋለሁ። የዋህት ወይም የዋህነት የሚለው በጥንታዊ የግሪክ ቃል ፕራውስ ማለት ሲሆን ይህ ቃል ለጦርነት የሰለጠንን ፈረስ ለመግለጥ ይውል ነበረ። ፈረሱ ምንም ታላቅ ኃይል ቢኖረውም ነገር ግን ከስልጠናው የተነሳ ኃይሉ በልጓሙና በጌታው ትእዛዝ ስር ይውላል ማለት ነው።
ስለዚህ ይህንን ቃል ለፈረሱ የሰለጠነ ፈረስ ኃይሉ በልጓሙና በጌታው ትእዛዝ ስር የሚሆነውን አባባል ወይም ነገር ፕራውስ በሚል የግሪክ ቃል ነው የጻፉት። ቀጥሎ የዋህነት ወይም የዋህት የሚለውን ደግሞ ፕራውስ በሚለው ቃል ነው የገለጡት። ምን ማለት ነው? የዋህነት ማለት ደካማነት ማለት አይደለም። የዋህነት ማለት ምስኪን መሆን ማለት አይደለም። የዋህነት ማለት አለመቻል አይደለም። የዋህነት በፍቅር ምክንያት በቁጥጥር ስር የዋለ ኃይል ማለት ነው። አባባ እናመሰግናለን። የዋህነት ማለት በፍቅር ምክንያት በቁጥጥር ስር የዋለ ኃይል ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ እኔ የዋህ በልቤም ደግሞ ትሁት ነኝ አለ። ኢየሱስ የዋህ ነው ማለት ደካማ ነው ማለት አይደለም። ኃይል የለውም ማለት አይደለም። ስለማይችል አይደለም። ምስኪን ስለሆነ አይደለም። ነገር ግን በፍቅር ምክንያት ባንቺ በእኛ ፍቅር ምክንያት ኃይሉ በፍቅር ቁጥጥር ስር ውስጥ ገብቷል ማለት ነው። ለዚያ ነው በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ የተነዳው ኃይል አልባ ሆኖ አይደለም። በፍቅር ምክንያት ግን ኃይሉ በቁጥጥር ስር ስለዋለ ነው። እንግዲህ ሲ.ኤስ. ሉዊስ የተባሉ ታላቅ አስተማሪ የእግዚአብሔር ቃል አስተማሪ ስለ የዋህነት የሰጡት ነገር በጣም በልቤ ውስጥ እንግዲህ ተቀምጧል እና የዋህነት ማለት አሉ ሲ.ኤስ. ሉዊስ የሚባሉ አስተማሪ እንግዲህ ታውቃላችሁ። የዋህነት ማለት ስለ ራስህ ዝቅ አድርገ ማሰብ ሳይሆን ስለ ራስህ ማሰብ ማቆም ማለት ነው። ስለ ራስህ ማሰብ ማቆም ማለት ነው። ኦኬ፣ ስለ ራስህ አናሳ አስተሳሰብ ማግኘት ሳይሆን ስለ ራስህ ኦልሬዲ ማሰብ ማቆም። ስላንተ የሚያስብ ሌላ ክፍል አለ። የዋህነት ውስጥ መብቴ፣ የዋህነት ውስጥ ጥቅሜ፣ የዋህነት ካለ ሰልፍሽነት የለም። የዋህነት ካለ ወንድሞችን ሁሉ ጠላልፌ እኔ ፊት ለፊቱን ወንበር እይዛለሁ የሚል የለም። የዋህ ሰው ወንድሜ ከኔ ይሻላል፣ የዋህ ሰው እህቴ ከኔ ትሻላለች በሚል መንፈስ የሚመላለስ ነው። አባባ ጸጋ ጨምርልን። አይ ነው በዚህ ዘመን የዋህነትን ማስተማር ሞኝነት ተደርጎ የሚቆጠርበት ጊዜ ነው። ሞኝነት ተደርጎ የሚቆጠርበት ጊዜ ነው። ምክንያቱም በዚህ ዘመን በቃ ሰልፍሽነት የበዛበት፣ ብልጣብልጥነት የበዛበት፣ በዚህም በዛም ብሎ የፊት ለፊቱን ጥቅም ያለበትን ቦታ ለመያዝ ሰው ቸርች ውስጥ እንኳን የሚሯሯጥበት ጊዜ፣ ጠልፎ በመጣል የሚያምንበት አሳዛኝ ዘመን ላይ ስላለን የዋህነት ወንድሜ ከኔ ይሻላል በሚል መንፈስ እኮ መመላለስ አለብን ስትለው እንደ ሞኝ ነው የሚቆጥር። ሀብትሽ ያልገባህ ብዙ ነገር አለ። ይኸውላችሁ አሁን ይሄ ብልጣብልጥነቱ፣ ጠልፎ መጣሉ፣ በአድማ በሴራ የሆነን ሰው አስወግዶ የፊት ለፊቱን ወንበር መያዙ በዓለም ዘንድ ሊሰራ ይችላል። ክርስትና ውስጥ ስትመጣ ግን መንገዷ እሱ አይደለችም። ኢየሱስ ምን አለ? ከሁሉ የበላይ ሊሆን የሚወድ ማንም ቢኖር ከሁሉ የበታች ይሆናል። ዓለም ይህንን ፕሪንሲፕል አትጠቀምበትም። ከሁሉ የበላይ ቀዳሚ መሆን የምትፈልግ ከሆነ ካንተ ጋር የሚፎካከሩትን ጠልፈህ ጣላቸው፣ በአድማ በሴራ አስወግዳቸው ትላለች ዓለም። ጌታ ኢየሱስ ግን ምን አለ? ከሁሉ የበላይ መሆን የሚፈልግ የሁሉ መሪ መሆን የሚፈልግ ሰው ካለ የሁሉ ታናሽ ይሁን፣ ዝቅ ብሎ ያገልግል፣ ዝቅ ብሎ የቅዱሳንን እግር ይጠብ። ያን ጊዜ ዝቅ ስትል ከፍ ያደርግሃል ማለት ነው። ነፍሴን ማዳን እፈልጋለሁ፣ ለነፍሴ በጣም ሳሳለው የሚል ሰው ካለ አለ ኢየሱስ፣ ነፍስህን የምትወዳት ከሆነ ነፍስህ እንድትሰነብትልህ ከፈለግ እሺ ጥላት፣ ነፍስህን ጥላት፣ ነፍስህ ትሰነብታለች። ዓለም ይሄንን ፕሪንሲፕል አትጠቀምም። ነፍስ የምትፈልገውን ነገር መጀመሪያ ዊሽ አድርገው። በቃ ለነፍስ ገና ከአእምሮህ ነው የምትመግባት። ያንን አእምሮ ውስጥ ያለውን ነገር ወደዚህ ምድር እንዲከሰት ጥራው ይልሃል። ይሄ ዓለም ሳይኮሎጂስቶች የሚያስተምሩት ነው። ኢየሱስ ግን እንደዛ አላለ።
ኢየሱስ ነፍሱን ሊያድን የሚወድ ቢኖር ነፍሱን ይተዋት፣ ስለኔ ይጣላት። ለዛ ነው ሐዋርያው ጳውሎስ ይሄ ነገር ስለገባው ስለ ጌታዬ ስለ ኢየሱስ ነፍሴን እንደማትጠቅም እንደ ከንቱ ነገር ቆጥራታለሁ አለ። አባ ጸጋ ጨምርልን። ስለዚህ የዋህነት ማለት ስለ ራስ ዝቅ አድርገ ማሰብ ሳይሆን ስለ ራስ ማሰብ ማቆም ነው ይላሉ። የዋህ ሰው አሉ ቀጥለው ስለ ራሱ ክብር፣ ስለ ራሱ መብትና ስለ ራሱ ዝና አይጨነቅም። አሁን የክብር የመብት የዝና ዘመን ላይ ስለሆነ ነው ግራ የምንጋባው። እያንዳንዱ ሰው ዝና ፈላጊ ነው። እያንዳንዱ ሰው ክብር ፈላጊ ነው። እያንዳንዱ ሰው መብቴን ካላስከበርኩ ዲሞክራሲ 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 ዲሞክራሲ። ክርስትናስ ቴዎክራሲ ቴዎክራሲ። ክርስትና በቴዎክራሲ ነው የሚሰራው የሚመራው። ቴዎክራሲ ማለት የአምላክ አገዛዝ ማለት ነው። ቴዎክራሲ ዲሞክራሲ ሰውና ሰይጣን አንድ ላይ ተስማምተው ሴቶች ራቆታቸውን ይሂዱ የሚል ሕግ ሲያወጡልክ ማለት ነው። ዲሞክራሲ ከሰይጣን ጋር ነው የሚስማ። ዲሞክራሲ ከሰይጣንና ሰው ተስማምቶ በየዕለቱ በየጊዜው አዳዲስ ነገር አዳዲስ ስርዓት ያወጣል። ዲሞክራሲ ምን ይሁን? ልጅ በምትወልድበት ጊዜ ጾታውን አንተ መናገር አትችልም። ወንድ ልጅ እንደወለድክ እየታወቀ ሴት ልጅ እንደሆነች አይተሃት፣ አይ ትምህርት ቤት ትገባለች፣ ስም ከነ አያት ይሞላል፣ እድሜዋ ይሞላል፣ ጾታ ላይ ግን አንተ አትሞላም ትባላለህ። በራስህ ልጅ ጾታ ላይ አንተ አትሞላም። እሱ ልጁ ወይም ደግሞ ልጅቱ ስታድግ ጾታዋን አስባበት ሴቷ ወንድ ነኝ፣ ወንዱ ሴት ነኝ፣ እንደውም ጾታ የለኝም የማለትን መብታቸው የተጠበቀ ነው። ምንድነው? ዲሞክራሲ አይደለም። ከዚህኛው ከዲሞክራሲው ጀርባ ሰይጣን ነው ያለው። እውነት እላችኋለሁ፣ ከእግዚአብሔር እውነት ጋር አብሮ የማይሄድ ነገር ዲሞክራሲ አይደለም። ወንድ እንደሆንክ እየታወቀ ሴት እንደሆነች እየታወቀ ሴትነትሽን፣ ወንድነትሽን፣ የልጅሽን ወንድነት፣ የልጅህን ሴትነት እንድትክድ የሚያደርግ ከእግዚአብሔር ስርዓት የሚያወጣ ለሴት ልጅ አሁን ዋው ቆንጆ ናት የሚባለው ሴት ልጅ ምን ስትሆን ነው? ራቁቷን በከተማ ስትሄድ ዋው ይባላል። አሜዚንግ። እንስሶች በለጡን። እንስሶች የአምላካቸውን ትእዛዝ አክብረው እየተመላለሱ ነው። ሶስተኛ ጾታ አልመሰረቱም እንስሶች። ወንዱ ወንድ ነው፣ ሴቷ ሴት ናት። በቃ ወንዱ ወንድ ላይ አይወጣም። ወንዱ ሴቷ ጋር ነው የሚሄደው ሊወልድ ሲያስብ። በቃ የመራቢያ ጊዜያቸው ሲደርስ በነፍሳቸው ውስጥ እግዚአብሔር ያስቀመጠው ላይፍ ፕሪንሲፕል አለ። ወንዱ ሴቷ ጋር ነው የሚሄደው። ወንዱ ተሳስቶ ወንድ ጋር አይሄድም። በጣም እንደዚህ አይነት ነገር ስታዩ ሮሜ ትዝ እንዲላችሁ እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላከበሩትና የሚገባውን ክብር ስላልሰጡት እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ያን ጊዜ ወንዶች ለባህሪያቸው የሚመቸውን ከሴቶች ጋር መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ሴቶችም ደግሞ ከወንድ ጋር ለባህሪያቸው የሚመቸውን ተፈጥሯዊውን መንገድ ትተው እርስ በርሳቸው በፍትወት ተቃጠሉ ይላል። አባባ ጸጋ ጨምርልኝ። ስለዚህ የዋህነት ማለት ስለራስ ዝቅ አድርገ ማሰብ ሳይሆን ስለራስ ማሰብ ማቆም ካለ በኋላ የዋህ ሰው ስለራሱ ክብር፣ ስለራሱ መብት፣ ስለራሱ ዝና አይጨነቅም። ሙሉ ትኩረቱ፣ ሙሉ ሐሳቡ፣ ሙሉ ጭንቀቱ ስለ እግዚአብሔር ወንጌልና ስለ ነፍሳት መዳን ነው ማለት ነው። አባባ ጸጋ ጨምር። እንዲህ ያለን የዋህነት ምሳሌያችን ኢየሱስ ነው ብለን ተመልክተናል። በባለፈው ደግሞ የዋህነት ካላመኑትም ሰዎች ጋራ በስራም
በትምህርትም በተለያየ ቦታ በጎረቤቶቻችን መካከል ስንመላለስ የዋህነት እንዴት ሊገለጥብን ይገባል የሚለውን እና ቀጥሎ ደግሞ ቅዱሳን ሁላችን እርስ በርሳችን ባለ ግንኙነታችን የዋህነት እንዴት ሊገለጥብን ይገባል የሚለውን እንግዲህ ተመልክተናል። በተለይ ቅዱሳን እርስ በርሳችን ባለን ግንኙነት ኤፌሶን ምዕራፍ 4 ቁጥር 2 ላይ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳቸው በፍቅር ታገሱ ብሎ የዋህነት እርስ በርስ ላለን ግንኙነት ወሳኝ እንደሆነ ቆላስይስ ምዕራፍ 3 ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። ይሄ የኢየሱስ ባህሪ ነው። የአዲሱ ሰው የህይወት ፕሪንሲፕል ነው እና እንደዚያ ልትመላለሱ ይገባችኋል። ቀጥሎ ያዕቆብ ላይ ራሱ ያዕቆብ ምን አለን? ምዕራፍ 3 ቁጥር 13 ላይ ከእናንተ ጥበበኛና አስተዋይ ማን ነው? አም ዋይዝ የሚል ሰው እኔ ዋይዝ ማን ነኝ፣ በጣም ጥበበኛ ነኝ፣ አስተዋይ ነኝ የሚል ሰው ካለ በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይላል። እኔ መጽሐፉ ገብቶኛል። በቃ አዲስ ኪዳንን ብሉይ ኪዳንን በልጨዋለሁ። እሺ ወንድሜ ጥበበኛው አስተዋዩ ይላል ያዕቆብ በመልካም አኗኗር ኖት በጥቅስ። ምክንያቱም ያዕቆብ ፕራክቲካል የሆነ የክርስትና ምልልስ ምን መምሰል አለበት የሚለው ላይ ነው በዋናነት ፎከስ የሚያደርገው። የዕለት ተዕለት የህይወት ምልልሳችን፣ የዕለት ተዕለት የክርስቲያን ምልልስ ምን መምሰል አለበት የሚለው ላይ ፎከስ ያደርጋል ያዕቆብ። ስለዚህ ምን አለ? አስተዋይ ነኝ፣ ጥበበኛ ነኝ የምትሉ ከሆነ በመልካም አኗኗር ስራውን በጥበብ የዋህነት ያሳይላል። ቀጥሎ ሁለተኛ ቆሮንቶስ ያዕቆብን እንደዚህ ተመለከትን ማለት ነው። ዛሬ ደግሞ የምንመለከተው አገልጋይ፣ ሁላችንም እንግዲህ በአዲስ ኪዳን መቼስ አገልጋዮች ምእመን ወይም ደግሞ የሚያገለግል የማያገለግል የሚባል የለም። ይሄ ድሮ የነበርንበት ሃይማኖት ካቶሊክ እና ኦርቶዶክስ የፈጠሩት ነገር ነው። በአዲስ ኪዳናት ካህናትና ምእመን የሚባል የለም። የሆነ ካህናት የተባሉ ልዩ ልብስ አሰርተው ልዩ ነገር ከማህበረሰቡ ወይም ደግሞ ከሌሎቹ አማኞች ለየት የሚያደርጋቸውን ነገር አድርገው ሆነው ለብሰው ምን ብለው በሌሎች ላይ እንደፈለጉ የሚሆኑ አይደሉም። ወይም ደግሞ ባጭሩ ካህናትና ምእመን የሚባል የለም በአዲስ ኪዳን በጌታ በኢየሱስ ክርስቶስ የቤዛነት ሥራ ያመኑ ቅዱሳን ሁሉ መስቀል ላይ በፈሰሰው በክቡር ደሙ ምክንያት የሰማይ አምላክ ነገሥታትና ካህናት ተደርገናል። አማኞች ሁሉ ወንድ ሴት ሳይል የጾታ ልዩነት በብሉይ ኪዳን ነበር። በአዲስ ኪዳን የጾታ ልዩነት ሳይኖር ለወንዱም ለሴቱም እኩል የማገልገል ጸጋ ተሰጥቷል ማለት ነው። የክህነት ጸጋ ተሰጥቷል። ክህነቱን እንዴት እንግለጠው? አገልግሎታችን ወንዶች ጋርና ሴቶች ጋር ሲገለጥ ስናገለግል ምን መምሰል አለበት የሚለው ራሱን የቻለ ሐዋርያው ጳውሎስ ያስቀመጠው መመሪያ አለ። ለወንዶች ለሴቶች ምን መምሰል እንዳለበት፣ ወንዶችም ሴቶችም ግን እኩል የማገልገል ጸጋ ምን ብሎቸዋል? ተሰጥቷቸዋል። ስለዚህ ያለ ጾታ ልዩነት ደግሞ ያለ ዘር ያለ ነገድ ልዩነት በብሉይ ኪዳን እስራኤል ከእስራኤልም ሕዝብ መካከል ከ12ቱ ነገዶችም መካከል የሌዊ ዘር ነው ካህን መሆን የሚችለው። 11ዱ ነገድ መሆን አይችልም። የሌዊ ነገድ ብቻ ነው ካህን መሆን የሚችለው። ተመልከቱ፣ እንኳን አህዛብ ነውና የሌዊ ነገድ ያልሆነ እስራኤላዊ በብሉይ ኪዳን ካህን መሆን አይችልም። አያችሁ? ስለዚህ በአዲስ ኪዳን ግን የዘር የነገድ የቋንቋ ልዩነት ጠፍቶ በክርስቶስ ኢየሱስ የቤዛነት ሥራ ያመኑ ቅዱሳን ሁሉ የሰማይ አምላክ ነገሥታትና ካህናት ይሆኑ ዘንድ
ተደርገዋል። እግዚአብሔር የተባረከ ይሁን። ለምሳሌ ራእይ ምዕራፍ 1 ከቁጥር 4 ጀምሮ እስከ 6 ምን ይላል? ዮሐንስ በእስያ ላሉ ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው እግዚአብሔር አብን የሚወክል ነው። በዙፋኑ ፊት ካሉት ከሰባቱ መናፍስት መንፈስ ቅዱስን 7 ቁጥር ፐርፌክሽን ዲቫይን ነምበር ስለሆነ፣ ቀጥሎ ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን ጠቅሷል። ዮሐንስ ጸጋና ሰላም ለእናንተ ይሁን ካለ በኋላ ለወደደን፣ ሃሌሉያ፣ ለወደደን፣ ቀጥሎስ ከኃጢአታችንም በደሙ ላጠበን። ለወደደን መጀመሪያ በደሙ ከኃጢአታችን ከማጠቡ በፊት በደሙ አንዳች ነገር ከማድረጉ በፊት ደሙን ያፈሰሰው ለምንድን ነው ሲባል ለወደደን የሚል ቃል አለና ስለወደደ ምን አደረገ? ደሙን ክቡር ደሙን አፍስሶ የዕድሜ ዘመን ኃጢአታችንን ከእኛ አስወገደ። በደሙ ከኃጢአታችን ላጠበን አለ። በደሙ ከኃጢአታችሁ ታጥባችኋል። ከዕድሜ ዘመን ኃጢአታችሁ ታጥባችኋል። በእግዚአብሔር ፊት you are holy and blameless፣ ንጹህ ቅዱስ እንከን አልባ ሆነን በፊቱ መቆም የምንችልበትን አቅም አግኝተናል። ለምን? በሰሞን ጾም ጸሎት ስለያዝክ አይደለም። ለምን? የእግዚአብሔርን ቃል መድረክ ላይ ቆሜ ስለማስተምር አይደለም። ለምን? አስራት በኩራት ተጠንቅቀ ስለምትከፍል አይደለም። መስቀል ላይ መካከለኛው መስቀል ላይ በፈሰሰው ክቡር ደም ምክንያት ለወደደን ከኃጢአታችንም በደሙ ላጠበን። ስለወደደን ከኃጢአቶቻችን ሁሉ በደሙ ምን አለን? አጠበን። እዚህ ቤት ታጥባችኋል። የዕድሜ ዘመን የኃጢአት ስርየትን ተቀብላችኋል። የዕድሜ ዘመን የኃጢአታችሁ ስርየት ባንዴ በዚህ ክቡር ደም ታጥባችኋል፣ ተወግዷል። ቀጥሎስ ካጸዳን ካነጻን በኋላ ምን አደረገን? መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን አለ። ስሙ የተባረከ ይሁን። ስለዚህ መንግስት የሚለው ነገስታት ማለት ነው። ኪንግስ ኤንድ ፕሪስትስ ነው የሚለው። ነገስታትና ካህናት አደረገ። ስለዚህ እዚህ ቤት ነገስታት ናችሁ፣ ቀጥሎም ደግሞ ካህናት ናችሁ። ነገስታት ስለሆናችሁ ከክርስቶስ ጋር እንነግሳለን፣ የነገስታት ንጉስ ከሆነው ከእርሱ ጋር። ካህናት ስለሆንን ደግሞ የሰማይን አምላክ ምን እንላለን? እናገለግላለን ማለት ነው። ስለዚህ ሁላችንም ምኖች ነን ማለት ነው? ካህናቶች ነን። በአዲስ ኪዳን አንተ በክርስቶስ ኢየሱስ ክቡር ደም ምክንያት ካህን ነህ። አንቺ እህቴ በክርስቶስ ኢየሱስ ክቡር ደም ምክንያት ካህን ነሽ። የአገልግሎት ጸጋ ተሰጥቶናል። መንፈስ ቅዱስ ለእያንዳንዳችን እንደወደደ አድርጎ እያካፈለ የጸጋ ስጦታን ሰጥቶናል። እርስ በርሳችን እንጠቃቀም ዘንድ ለቤተ ክርስቲያን መታነጽ ይሆን ዘንድ የጸጋ ስጦታ ተሰጥቶናል። ታዲያ የምናገለግል ከሆነ ሁላችንም አገልጋይ ሲባል ሀብትሽ እንዳይመጣላችሁ፣ አገልጋይ ሲባል ዴቭ ብቻ እንዳይመጣላችሁ፣ እዚህ ቤት ያላችሁ ሁላችሁ አገልጋዮች ናችሁ። ማገልገል ማለት መድረክ ላይ መቆም ማለት ብቻ አይደለም። ሁላችንም የምንሸወደው አገልግሎት ስናስብ መድረክ ላይ ቆሞ ማስተማር፣ መድረክ ላይ ቆሞ መስበክ ወይም ደግሞ መድረክ ላይ ቆሞ አይኑን ጨፍኖ መተንበይ ነው የሚመስለን። አይደለም። እሱ ብቻ አይደለም። መድረክ ላይ የመድረክ አገልግሎቶች ጥቂት ናቸው። ማክሲመም 5 ቢሆኑ ማክሲመም። አብዛኛው አገልግሎት ወንድሞቼ እህቶቼ ከጀርባ ነው ያለው። አብዛኛው አገልግሎት ማይክ ሳይያዝ በህይወት የሚገለጥ ነው። አባባ ጸጋን ጨምርልን እባክህ። እዚህ ቤት ያላችሁ ሁላችሁም አገልጋዮች ናችሁ። አገልጋዮች ራብትሽን ያገልግያ አላቅም። እንዴት እንዳንተ ማይክ ይዤ አላቅም። ማይክ የያዘ ነው አገልጋይ ያለው ማን ነው? ወንድሞቼ አገልጋዮች ናችሁ፣ ካህናቶች ናችሁ።
በኢየሱስ ክርስቶስ ክቡር ደም ምክንያት የሰማይ አምላክ ነገስታትና ካህናት ተደርጋችኋል። ከዚህ የተነሳ አገልጋዮች ነን፣ ካህናቶች ነን ካልን ታዲያ አገልጋዮች የሆንን እኛ በህይወታችን የዋህነት ባህሪ፣ በአገልግሎታችን የዋህነት ባህሪ እንዴት ሊገለጥብን ይገባል? እንግዲህ በአገልግሎት የምንማረው ከጌታችን ከኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በአገልግሎቱ ምን ያህል የዋህ ነበረ፣ ምን ያህል ትሁት ነበረ። ምክንያቱም እኔ የዋህ በልቤም ትሁት ነኝና ከእኔ ተማሩ ያለው ጌታ ኢየሱስ ክርስቶስ ነው። እንዴት ነበር ኢየሱስ በየዋህነት የሚያገለግለው? እንዴት ነበር ለሚያገለግላቸው ሰዎች የሚያዝንላቸው? እንዴት ነበር የሚራራላቸው? በዛ አይነት ርህራሄ፣ በኢየሱስ አይነት ርህራሄ፣ በኢየሱስ አይነት የዋህነት ውስጥ ሆነን ቅዱሳንን እማናገለግል ከሆነ በቅዱሳን ላይ ጨካኝ ነው የምንሆነው። ቅዱሳን ልንራራላቸው ይገባል። ጌታ ጸጋን እስካበዛልን በእኛ ጸጋ እንዲጠቀሙ ፈልገው እስካመጣቸው ድረስ እነርሱን ለመብላት መስገብገብ የለብንም። ገንዘባቸውን ለመብላት መስገብገብ የለብንም። ሐዋርያው ጳውሎስ በዚያ እስራት ውስጥ፣ በዚያ መከራ ውስጥ፣ በዚያ ግርፋት ውስጥ እያለፈ ምን አለ? እኔ ግን የሚያስጨንቀኝ ሁልጊዜም የአብያተ ክርስቲያናት ጉዳይ ነው ይላል። ታስሮ ተደብድቦ ተገርፎ መርከብ ተሰብሮበት ስባሪ ላይ ውሎ አድሮ እንደዚያ እየተደበደበ እንደዚያ መከራ እየተቀበለ እኔ ግን ሁል ጊዜ የሚያሳስበኝ የአብያተ ክርስቲያናት የቅዱሳን ነገር ነው የሚያሳስበኝ። ኤፌሶንን ስናጠና ታስታውሳላችሁ? የእስር ቤት መልእክቶች ከሚባሉት መካከል ኤፌሶን አንዱ ነው። በእስር ቤት ውስጥ ሆኖ የጻፈው ነው። በእስር ቤት ውስጥ ሆኖ በሚጽፍበት ጊዜ ቅዱሳን በእስር ቤት ውስጥ ሆኖ ሲጽፍ ስለ ቅዱሳን መስማት ይፈልጋል። ስለ ቅዱሳን ምንድነው የሚሰማው? እድገት። እንዴት ነው በክርስትና ህይወታቸው? እንዴት ነው ቅዱሳን? ስለናንተ እርስ በርስ ስላላችሁ ፍቅርና በጌታ በኢየሱስ ክርስቶስ አባት በእግዚአብሔር ላይ ስላላችሁ መታመን ሰምቼ እግዚአብሔርን ያለ ልክ አመሰግነዋለሁ አለ። ስለናንተ እግዚአብሔርን አመሰግናለሁ። እስር ቤት ውስጥም ሆኖ የሚያሳስበው የእርሱ መፈታት ጉዳይ አይደለም። እኔ እናንተን እያንዳንድሽን ካለሽበት ቦታ ሰብኬ አምጥቼ ደቀ መዝሙር ደህንነት አስተምሬ አጥምቄ ደቀ መዝሙር አስተምሬ እጄን ጭኜ ሾሜሽ እያንዳንድሽ እኔ አሁን በምታሰርበት ጊዜ ገለል አደረግሽኝ። እያንዳንድሽ አትንበረከኪም አሉ። የሚጸልይልህ የለም፣ ለይተው ነው የሚጸልዩልህ። እነንተናማ እንድትወጣ አይፈልግም አሉ። ስለዚህ እያንዳንድሽ እመጣልሻለሁ አላለም። በዛ እስር ቤት ውስጥ ሆኖ በዛ አስጨናቂ እስር ቤት ውስጥ ሆኖ የሚያሳስበው የቅዱሳን እድገት ነው። አባባ ይህንን ጸጋ አብዛልን እባክህ። ለምናገለግል አሁን እድሉን ለሰጠህን ለምናገለግል ቅዱሳን የቅዱሳን ነገር፣ የቅዱሳን እድገት፣ ቅዱሳን ወደ ክርስቶስ እንዲያድጉ ሐዋርያው ጳውሎስ ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ ምጥ ይዞኛል እያለ ምጥ የያዘው ቅዱሳን ምን እንዲሆኑለት ነው? ወደ ክርስቶስ እንዲያድጉ፣ የተሰቀለውን ኢየሱስን እንዲያዩ፣ እርሱን እንዲያዩ አይደለም፣ የእርሱ ደቀ መዝሙር እንዲሆኑ አይደለም። እውነተኛ አገልጋይ አማኞችን የክርስቶስ ደቀ መዝሙር ያደርጋል። እውነተኛ አገልጋይ በአማኞች ልብ ውስጥ የተሰቀለውን ክርስቶስን ይስላል። እውነተኛ አገልጋይ ስለ ቅዱሳን ይቃትታል፣ ስለ ቅዱሳን ሕይወት ይማልዳል። አሁን ላይ ያለውስ አገልጋይ ሐዋርያው ጳውሎስ ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ ምጥ ይዞኛል አለ። አሁን ላይ ያለው አገልጋይ ደግሞ ከመቼው መድረክ ላይ ቆሜ የእያንዳንዱን ኪስ አራግፌ እስክቀበለው ድረስ ምጥ ይዘኛል የሚል ይመስላል። ደሞም ነው። አባ ጸጋ ጨምረልን። ስለዚህ በኢየሱስ ሕይወት የዋህነት ተገልጣለች። እንዴት እንደሚራራላቸው ናይን በሚባል ቦታ ላይ ታስታውሳላችሁ። ናይን በሚባል ቦታ ላይ አንድ ልጅ ያላት መበለት፣ ያ ነው ተስፋዋ፣ ልጇ ነው ተስፋዋ፣ ልጇ ነው ያኖራት።
የልጇ መኖር ነው ለእርሷ የመኖር ትርጉሟ። መበለት ናት። እርሱ ከሞተ የሚጦራት የለም፣ እርሱ ከሞተ የሚጠይቃት የለም። ሞት ክፉ መጣና ግን ልጇን ወሰደባት። ያላትን የዓይኗ ማረፊያ የሆነውን ልጇን ስብር አደረጋት። በቃ ስለዚህ ሊቀብሩ ይዘውት በሚሄዱ ጊዜ ኢየሱስ እናቱን አየና ራራላት ይላል። ያ ርህራሄ እኛ ጋር አለ። ያቺ ኢየሱስ አይቶ የራራባት ርህራሄ፣ አዘነላት፣ ራራላት። ከዛ አስቆመው፣ አስከሬኑን አስቆመ፣ አውረዱት አለ። ከዛ ነቃ። አንተ ጎበዝ ተነስ እልሃለሁ አለ። ያ ሞቶ የነበረው ብድግ አለ። ያቺ ነፍስ እንዴት እናቱ እንዴት ነው በዛ ሰዓት ላይ የምትለመልመው? እንደገና ለእናቱ ሰጣት። እንደገና ለዚያች ለተሰበረች ነፍስ መልሶ ሰጣት። እንደዚህ ነው ስናገለግል ቅዱሳን፣ በዚች ኢየሱስ ክርስቶስ ጋር በተገለጠችው ትህትናና የዋህነት። ቀጥሎ ሐዋርያው ጳውሎስ ከራሱ ሕይወት ባለፈ ደግሞ ወጣት አገልጋይ ለሆነው ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 በጣም ይጠቅመናል። ቁጥር 11 ላይ ነው ዋናው ሐሳብ ያለው። ነገር ግን ከቁጥር 3 ነው አውዱን ተከትለን መምጣት ያለብን እንዳንለው በጣም ስለሚጠቅመን ይህንን ክፍል እስኪ በሕያው ቃልም እናነበዋለን፣ በመደበኛው ትርጉም እናነበዋለን። በጣም ይጠቅመናል። ሐዋርያው ጳውሎስ በዚህ ክፍል ወጣቱን ጢሞቴዎስን እንዴት እንደሚመክረው እናያለን። ለወንጌል አገልጋይ ለሆነው ለጢሞቴዎስ ሽሽና ተከተል በሚል ቋንቋ ሁለት ቋንቋዎችን ይጠቀማል ሐዋርያው ጳውሎስ። ሽሽና ተከተል በማለት በማስጠንቀቅ ይመክረዋል። በፍጻሜ ዘመን ለምንገኝ ለእኛ ደግሞ ይህ ምክር ያስፈልገናል። ሐዋርያው ጳውሎስ ለጢሞቴዎስ ሁለት ምክር መክሮታል ብለናል። አንደኛ ሽሽ ነው ያለው፣ ከምን መሸሽ አለበት። ስለዚህ እኛም ከዚያ ነገር መሸሽ አለብን። ሁለተኛ ተከተል ይለዋል። እኛም ደግሞ ተከተል የተባልነውን ደግሞ እንከተላለን። ሽሽና ተከተል፣ በአንደኛው በኩል ራቀው ሽሸው፣ በአንደኛው በኩል ደግሞ ቀረበው ተከተለው የሚል ቋንቋ ይጠቀማል። ምንና ምንን አስመልክቶ ነው ሐዋርያው ጳውሎስ እንደዚያ ወጣቱን ጢሞቴዎስን የመከረው? እስኪ በመደበኛ ትርጉም መጀመሪያ ፈጠን ብዬ ላንብብላችሁና በሕያው ቃል ደግሞ እደግምላችኋለሁ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 ጀምሮ እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸው በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደዚህ ካሉት ራቅ። ራቅ፣ ሽሽ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም፣ አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚጎዳም በብዙ ምኞትና በፈተና ወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነው። ገንዘብ የክፋት ስር ነው አላለም። ገንዘብን መውደድ፣ ገንዘብ ጠቃሚ ነገር ነው፣ እንጠቀምበታለን። ገንዘብን መውደድ ግን እርሱ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ወይም ከእምነት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል ከዚህ ሽሽ ይለዋል። ሽሽ የምትል ቃል አገኘን። ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም ደግሞ የዋህነትንም፣ ርዕሳችን የዋህነት ነው፣ እነዚህን ተከታተል ይለዋል።
በሕያው ቃል እናንብበው። ግልጽ ነገር ስላለው የሚጠቅም ነገር ስላለው በውስጡ አባባ አስተምረን ፕሊዝ። አንደኛ ጢሞቴዎስ 6 ከቁጥር 3 ጀምሮ በደንብ እያዳመጣችሁኝ ቅዱሳን። አንዳንዶች በመታበይ ይህንን ትምህርት አንቀበልም ይሉ ይሆናል። ማን ያስተማረው? ጳውሎስ ነው ያስተማረው። እባክህ እሱ አይመቸኝም። እሱ ዝም ብሎ ትምህርት ብቻ። ዋናው መንፈሱ ነው። መንፈሱ ከሌለ ምን ይሰራል? ዝም ብሎ ገላትያን ስታጠኑ አይደብራችሁም? እንዴት 1 ሰዓት ሙሉ ገላትያን? ዋናው እባክህ ትምህርቱ፣ ባይብሉን ተው፣ ጥቁሩን መጽሐፍ ተው እና ዋናው እያለ የተለያየ ነገር ውስጥ የሚገባል። አንዳንዶች በመታበይ ይህንን ትምህርት አንቀበልም ይሉ ይሆናል። ይሁን እንጂ ይህ ትምህርት ለመንፈሳዊ ሕይወት መሰረት ሊሆን የሚችል የጌታችን የኢየሱስ ክርስቶስ ትክክለኛ ትምህርት ነው። የእግዚአብሔር ቃል፣ የጳውሎስ አስተምህሮ፣ ጌታችን ኢየሱስ ክርስቶስ በጳውሎስ በኩል ለኛ የገለጠልን እውነት ሁሉ ሳንታበይ ቢያመንም ራሱ የመቀበል ግዴታ አለብን። አንቀበልም፣ ይሄኛውን መርጬ ጥላለሁ፣ ያኛውን መርጬ ጥላለሁ አይባልም። ማን ነው ያለው? ጳውሎስ ነው ያለው። አማራጭ የለህም፣ ትውጣታለህ። አማራጭ የለም። ባለስልጣን ሐዋርያ ነው። ዳይሬክት ከሰማይ ከአብና ከኢየሱስ ክርስቶስ ከወልድ ሐዋርያዊ ሽሞትን የተቀበለ ባለስልጣን ሐዋርያ አይደለም። ስጋ ለባሽን ሰው ነውና በወንጌሉ ምክንያት መላእክትን እንኳን የሚራገም። ስለዚህ እሱ የሚያስተምረውን ትምህርት፣ የተጻፈውን መጽሐፍ ቅዱሳዊ እውነት አንዳንዶች በመታበይ ይህንን ትምህርት አንቀበልም ይሉ ይሆናል። ይሁን እንጂ ይህ ትምህርት ለመንፈሳዊ ሕይወት መሰረት ሊሆን የሚችል የጌታችን የኢየሱስ ክርስቶስ ትክክለኛ ትምህርት ነው። ከዚህ የተለየ ሐሳብ ያለው ቢኖር ሐዋርያው እኔ ካስተማርኩት ከመጽሐፍ ቅዱሱ ሐሳብ የተለየ ሌላ ሐሳብ ያለው ቢኖር እርሱ ትዕቢተኛና የማይጠቅም ሰው ነው። እንደዚህ አይነት ሰዎችን ፈጽሞ ኤክስኪውዝ እንዳታደርጉ። እስኪ ለማንኛውም ልስማው እንዳትሉ ስለ ኑሮ ልትሰሙት ትችላላችሁ። እኔ በህይወቴ እንዲና እንዲሆኛለሁ ብሎ ባክስትሪውን ወይ የሆነ ነገሩን ሲያወራችሁ የሚያሳዝን ነገር ምናምን ነገር ሲያወራችሁ ከዚያ ተነስታችሁ ልትጸልዩ ልትመክሩት ትችላላችሁ። የስተት ትምህርትን ይዞ መጥቶ የሆነች ስለ ኢየሱስ ግን ያልተገለጠ ለኔ የበራልኝ ነገር አለ ካለ ለጳውሎስ ያልበራለት ለበቀለ ሊበራለት አይችልም። ከጳውሎስ የጎደለ ትላንት ወይም ደግሞ ዛሬ ለበቀለ የሚገለጥ ምንም አይነት መገለጥ የለም። መጽሐፍ ቅዱስ 66ቱ ተጠንቅቆ ተጽፎ ተዘግቷል፣ አልቋል። በቃ ዮሐንስ ዘግቶታል። 66 ነው። ከዛ በኋላ ጅብሪል ነው መጥቶ ያቀበለኝ ቢሉ ሞርሞን የሚባል መልአክ ነው የሰጠኝ ጆሴፍ ስሚዝ የሚባል ሰው። ከዛስ የስተት ትምህርት ኮሪያ ላይማ የስተት ትምህርት በቃ ኮሪያ ላይ እንደሚፈላው ሌላ ቦታ የሚፈላ ይመስለኝ። ኮሪያ የስተት ትምህርት፣ አፍሪካ የስተት ልምምድ፣ ዌስት አፍሪካ በተለይ አሁን ደግሞ ኢትዮጵያ ገብቷል። ያው የዌስት አፍሪካ ስፒሪት ከራሳችን አናበቅልም፣ ከሰው ነው ከጥቁሩም እናመጣለን፣ ልምምዱም ከነጩም እናመጣለን። አስመጭነን በጣም። ስለዚህ ከዚህ የተለየ ሐሳብ ያለው ቢኖር እርሱ ትዕቢተኛና የማይጠቅም ሰው ነው። ምክንያቱም እንዲህ ያለው ሰው የክርስቶስን ቃል በማጣመም ቅናትን፣ ስድብን፣ ቁጣን፣ ጥርጣሬን የሚያስከትል ክርክር ይቀሰቅሳል። አያችሁ? ቲክቶክ ላይ ነው የሚወጣው። ላይቭ ትገባለህ ከኔ ጋር ይላል። ላይቭ ትገባለህ ከኔ ጋር ትገባለህ። ከዛን ትልልክ ፈልጋለሁ። ሐዋርያው ጳውሎስ ራሱ ያላብራራው ያልተገለጠለት ነገር አለ። ማን ሞኛል? እዛው ከነ ተጣመመው ትምህርትና አጣሞ ከሰጠው ርኩስ መንፈስ ጋር መሰንበት ትችላለህ። እንደዚህ አይነት ሰው ሊሰማ ሳይሆን ሊያሰማህ ነው የሚመጣው ፈጽሞ። ምክንያቱም ከላይ ምን ብሎታል?
ታበያዋል። መታበይ ማለት አንተን አይሰማም፣ በቃ ፈጽሞ ዕውቀቱ እሱ ጋር ነው ያለው። ለእያንዳንዱ ነገር ማብራሪያ እሱ ሲሰጥ ብቻ ነው ልክ። አንተ ያስተማርከውን እሱ ደግሞ ካላስተማረው ልክ አይደለም። ያንተን ትምህርት እሱ ሲያስተምረው ግን ልክ ይሆናል። እንደዚህ አይነት ሰዎች አሉ። ቲክቶክ ላይ የክርስትና ውሃ ልክ ነን የሚሉ ሰዎች አሉ። አይ እንትና የተናገረው ነገር ልክ አይደለም። የሚገርመው በራሳቸው አማርኛ የእንትናን ትምህርት ይደግሙታል። ያን ጊዜ ልክ ነው ይባላል። አርፈው መቀመጥ አለባቸው። ከእግዚአብሔር ጋር ነው እየተጣሉ ያሉት። ስለዚህ እንደዚህ አይነት ሰው ምንም ስለማይጠቅም ትዕቢተኛም ስለሆነ፣ ምክንያቱም እንዲህ ያለው ሰው የክርስቶስን ቃል በማጣመም ቅንዓትን፣ ስድብን፣ ቁጣን፣ ጥርጣሬን የሚያስከትል ክርክር ይቀሰቅሳል። እንደዚህ ያለው ሰው አእምሮ በኃጢአት የተበከለ በመሆኑ እውነትን የተቀማ ነው። ለእርሱ ሃይማኖት ወይም ለእርሱ እምነት የጥቅም ማግኛ መሳሪያ መስሎ ይታየዋል። ጂሰስ እንዴት ነው ሐዋርያው ጳውሎስ አቤት ጌታ ኢየሱስ ግን እንዴት አድርጎ አስቀምጠው። ለእንደዚህ አይነት ሰው እውነትን አይፈልግም። ባገኘው አጋጣሚ እምነትን ጥቅም ማግኛ መሳሪያ አድርጎ ነው የሚጠቀምበት። አያችሁ፣ ወንጌል ሰብካለሁ ወይም የሆነ ነገር ይላል፣ ጸጋ የምትለውን ርዕስ ይይዝና ወይም ደግሞ የተለያየ ልምምዱን ይይዝና ባገኘው አጋጣሚ ገንዘብ መሰብሰብ ነው። ሃይማኖትን ከበር አድርጎ አረብ ሀገር ያሉ ሴቶች ምስኪን ሴቶችን መብላት ነው። ከኢትዮጵያ ውጭ አለ የጨነቀው የነጭ ሀገር ግራ ያጋባው የነጭ ሀገር ቢዚነት ግራ ያጋባቸው ብዙ ሰዎች አሉ። እዛስ በተለይ አረብ ምድር ላይ ያሉ ደግሞ እህቶቻችን ደግሞ በቃ ተዘግተው ነው የሚውሉት። እዛች እየሰሩ ሰብስበው የሚልኳትን ሳንቲም ወደ እኔ ትራንስፈር አድርጊ ይልሻል የሰራዊት ጌታ እግዚአብሔር። ከዛስ ወደ 6 አካውንት አለኝ ከፈለግሽ በቃሌ ልነግርሽ እችላለሁ። አቤት ጌታዬ ሆይ ምህረት አድርግልን። አጭበርባሪዎች ናቸው። ቀደም አንድ ወንድማችን ንቃ የሚባል ወንድማችን ጸጋ ይብዛለት፣ እንዴት አይነት ጸጋ እንደተሰጠው አላቅም። ጸጋ ይብዛለት። ዓለማውያን አጭበርባሪዎች ናቸው። በቃ ማንነታቸው ሲገለጥ እሱ ጋር ብዙ ነገር መስማት ትችላላችሁ። አንዷን ቅድም እየረገማት ነበር። ነብይ ነኝ እያለ ነው። እኔ ደሞዜ እንግዲህ አልወጣ አለ። ደሞዝ የሚወጣው ከ10 ቀን በኋላ ነው መሰል ያለችኝ። በደንብ ላላስተላል እንትን ላልለው እችላለሁ። አንተ ደግሞ ማስገንቡ የምትለው በዚህ 2 ቀን ነው። ምን ላድርግ? ከ10 ቀን በኋላ ነው። የሰፈር ስድብ ነው የሰደባት። የብልግና ስድብ ነው የሰደባት። የብልግና ስድብ በመሃል ደግሞ ሃሌሉያ ግራማሃንዳ ራባሻካ ይላል። ይሄ ስድብና ይሄ አብሮ ሄደ። ተሳድበህ ግራማሃንዳ ራባሻካ ካልክ እርኩስ መንፈስ ነው አንደበትህን እየተጠቀመበት ያለው። እርኩስ መንፈስ ግራማሃንዳ ራባሻካ ለማለት ወይም እንደዚህ ብሎ ለመናገር ይህንን ለመስጠት ችግር የለበትም። አብዛኞች ነቢያትነን የሚሉ አፋቸው ላይ የርግማንን ቃል የሚያወጡ እርኩስ መንፈስ ያለባቸው ናቸው። እርኩስ መንፈስ ነው አእምሯቸውን የተቆጣጠረው። እንዳደነግጡ እዚህ ቤት ያላችሁ ቅዱሳን፣ እንዳደነግጭ እህቴ፣ አረብ ምድር ላይ ያላችሁ እህቶቼ እንዳደነግጡ ስሩ። ጊዜያችሁን ተጠቀሙ። በስነ ስርዓት ስሩ። ሰብስባችሁ ወደ ኢትዮጵያ ተመለሱ። ከዚያ በኋላ ኑሮሽን ጀምሪ። ያላገባችሁ አግቡ። አግብታችሁ የመጣችሁ ከባልና ከልጆቻችሁ ጋር ትክክለኛ ኑሯችሁን ቶሎ ብላችሁ አብራችሁ ኑሩ። አለቀ በቃ። በዚህ በኩል ቤተሰብ የሚባል ሸክም አለ። ለቤተሰብ መርዳት ጥሩ ነው። ነገር ግን ከሃዲ የሆኑ ቤተሰቦች አሉ። አባት የልጁን ካርታ የልጁን ቤት የራሱ አድርጎ የሚያሰቃይ አለ። በዚህ በኩል ደግሞ አገልጋይ ነኝ የሚለው ደግሞ አምጪ እያለ ይዘርፋታል። ያሳዝናል። እህቶቻችን ያሳዝናል። ለመስራት እንጂ ለሌላ ነገር መተዋል እንዴ? እንደዚህ ጭካኔ ና ስራ ናችን ነገር ያዝ ብትሉት እኮ የማይይዝ እኮ ነው። በቃ
ናቆፍር ብትሉት እኮ ወደ ኋላ ነው ወደፊት ነው የሚቆፈረው የሚል እኮ ነው። ሃሌሉያ ይል ጸጉሩን እንደዚህ ያቆምና ሃሌሉያ ይል። አይ ለእንደዚህ አይነቱ የደርግ ስርዓት ነው መመለስ ያለ። እያንዳንዱን ወደ እናት ሀገር ጥሪ ግባ ይባል። አጭበርባሪ ሁሉ አይነን ጨፍነ ይታያያል የሚባል ነገር የለም። 18 ዓመት ሆኖ እናት ሀገር ጥሪ ወይም እስራኤል ቢመጣ ኖሮ ይሄኔ እስራኤል ቢሆን በ18 ዓመቱ ቀጥታ የጦርነት እንትን ውስጥ ይገባል። ሸፕ ተደርጎ እያንዳንዱ ወጣት ይወጣል። ኢትዮጵያ ደግሞ የመንግስቱ ኃይለማርያም አይነት አሰራር በተለይ ዶክተር አብይ ይሄንን ቢጀምሩ በቃ 10ኛ ክፍል ላይ ሲደርስ እንደው በዛው ቢሰሙኝ 12ኛ ክፍል ላይ ሲደርስ እያንዳንዱ ሰው ለ2 ዓመት የውትድርና ስልጠና በቃ ወንዱ ሴት እየሆነብን ተቸግረናል። ወንዱ ልፍስፍስ ሆኗል። አገልጋይ ነኝ እያለ ትምህርቱን በአግባቡ አይማር። አገልጋይ ነኝ እያለ እንደ ሴት ተሽቆጥቁጦ ቅባት እየተገባ ሽቶ እየተነፋ መዞር ብቻ። እንደዚህ አይነቱን ወደ እናት ሀገር ጥሪ አስገብቶ እዛ ሁርሶ ማሰልጠኛ ምንድነው የሚባል ደግሞ ማሰልጠኛ ጣቢያ አለ። ማሰልጠኛ ጣቢያ አለ። እዛ አስገብቶ 2 ዓመት ሙሉ ይታየኛል አይልም። ከዛ በኋላ አይ በደንብ ታይቶኛል፣ አሁን ቆፍሬ እንደምኖር ገብቶኛል አይደል? እግዚአብሔር ካንተ ጋር ቢዝነስ ተደራጅታችሁ ጀምሩ። በቃ ጌታ ሆይ እባክህ ስለ ስም ስትል ይሄንን አድርገው። በህይወታችን ማየት እንፈልጋለን። ቦዘኔ በስቷል። ደግሞ ሄዱ የትምህርት ነገር የላቸው። 4ኛ ክፍል ላይ ነው ያቆሙት። 4ኛ ክፍል መሬት ትዞራለች ሲሉት ዞሮ ጠፋ። እሱ ራሱ አራስ ዞረ ማለትና እሱ ራሱ ዞሮ ጠፋ። ረጌታ ሆይ እባክህ በቃ እንደዚህ የሚያጭበረብር አይነት መንፈስ ያለው ሰው ነፃ መውጣት አለበት። ጌታን እያገለገለ አይደለም። አንዳንዶቹ 10ኛ ክፍል ማትሪክ እምቢ ያላችሁ የሙሉ ጊዜ ጥሪ ያለባችሁ ተብሎ ማርቆስ ላይ የተጻፈ ይመስል ሁሉም ሰው አዎ ያልተማሩ የእግዚአብሔርን ቃል ያገለገሉ አባቶች አሉ። እውነት ነው። የእግዚአብሔር ቃል ወይም ደግሞ አገልግሎት በመማር ባለመማር አይደለም። ነገር ግን ስራ ያጣ ሁሉ ግራ የተጋባ ሁሉ እስኪ ደግሞ አገልግሎት ልሞክር ብሎ መምጣት የለበትም። አገልግሎትን የመሰለ የተከበረ ነገር መሞከሪያ አይደለም፣ ገንዘብ መዝረፊያ አይደለም። እና ሐዋርያው ጳውሎስ ለዚህ ወንጌል ነው ህይወታቸውን አሳልፈው የሰጡት። አገልግሎት የቀለለበት ዘመን ነው። አገልግሎት የተከበረ ነው። የመንግስት ሰራተኛ እንኳን ይከበራል። የድርጅት ሰራተኛ እንኳን ይከበራል። የጌታ የኢየሱስ ክርስቶስ አገልጋይ መባል እኮ መታደል ነው። በየትኛውም እድል እኮ አታገኘው። ጳውሎስ እኮ ጌታ ኢየሱስ ታማኝ አድርጎ ስለቆጠረኝ ነው ይህንን የአገልግሎት እድል የሰጠኛል። ጳውሎስ የት ብሄድ ይሻለኛል? እንዲሁ ስራም እምቢ አለኝ፣ ማትሪክም ሞከርኩ ወደኩኝ፣ ተደራጅታችሁ ስራ ጀምሩ ተባልኩኝ፣ ቢዝነሳችን ባንዴ የጀመርነው ነገር አልሄድ አለ። ግራ ተጋባ። ቸርች እንክፈት እንደ ጢሞቴዎስ ብሎ አይደለም ብሎ ሰማይ ወደሱ መጥቶ ነው። አገልግሎት የተከበረን አገልግሎትን የሚያቃልል መንፈስ በጌታ በኢየሱስም ከምድሩ ላይ ይነሳ። ወጣቶች አገልግሎት የተከበረ ነው። ወደ አገልግሎት እንድትመጡ እናበረታታለን። በዚህ በኩል ኢንጂነር ሆናችሁ አካዴሚካሊ፣ በዚህ በኩል ደግሞ አገልጋዮች፣ በዚህ በኩል ሜዲካል ዶክተርስ ሆናችሁ፣ በዚህ በኩል አገልጋይ፣ በዚህ በኩል የሀገር ሚኒስተር ሆናችሁ፣ በዚህ በኩል አገልጋይ እንድትሆኑ ነው የምንፈልገው። እናበረታታችኋለን። አገልጋይነት መታደል ነው። እውነት ገብቶት ማገልገል፣ የጌታን ጥሪ ሰምቶ ማገልገል መታደል ነው። ወደ እነዚህን ስራ ፈቶች እያያችሁ ክርስትናን የሚያሰድቡ ሰዎች እያያችሁ ወደ ኋላ እንዳትሄዱ። አይዟችሁ፣ ጌታ ይረዳናል፣ እናገለግላለን። መታደል ነው። ለሰማይ አምላክ ማገልገል መታደል ነው።
ስለዚህ እንደዚህ አይነት ሰዎች ሃይማኖትን ወይም እምነትን የጥቅም ማግኛ መሳሪያ አድርገው ይመለከቱታል። ቁጥር 6 ያለኝ ይበቃኛል ለሚል ሰው ግን ሃይማኖት ወይም እምነት ትልቅ ሀብት ነው። ትልቅ ሀብት፣ ኢየሱስ ትልቅ ሀብታችን ነው። ወደዚህ ዓለም ገንዘብ ቋጥረን አልመጣንም። የመካከላችን እስኪ 50 ሳንቲም ይዞ ይመጣል። ከእናቱ ማህፀን ሹልክ ብለህ እንደመጣ ከእናትሽ ማህፀን እንደወጣሽ 55 ሳንቲም ይዘሽ ነው የመጣሽው። ቲሸርት ለብሰህ ነው የመጣኸው ወንድሜ፣ እኔ የምትለው ወንድሜ፣ ከእናት ማህፀን ውስጥ ስትወጣ እርቃንህን አይደል እንደወጣኸው? እርቃንሽን አይደል እንደወጣሽው? ስለዚህ ሐዋርያው ምን ሊለን ነው? ወደዚህ ዓለም ገንዘብ ቋጥረን አልመጣንም። ከዚህ ዓለም በሞት በምንለይበት ጊዜ ቤሳቤስቲን ይዘን አንሄድም። 5 ሳንቲም ይዘህ አትሄድም። አንዳንድ ሰው ሲስገበገብ የሰራው ፎቅ ቆሞ አስከሬኑ ይወጣል። የገዛቸው መኪናዎች ሁሉ ቆመው አስከሬኑ በአንደኛው መኪና ይሸኛል። 5 ሳንቲም የገዛኸውን መኪና ይዘህ መሄድ አትችልም። ብዙዎቹ ተስገብግበው የራሳቸውን ኑሮ ሳይኖሩ ባክነው እግራቸውን እያወዛወዙ አድረው ተጨንቀው፣ አንዳንዶቹ ሀብት ከመምጣቱ በፊት የነበረውን ሳቃቸውን ሀብት ሲመጣ ተወስዶባቸዋል። ሀብት ሳይመጣ በፊት የነበረው ጤናቸው ሀብት ከመጣ በኋላ ተወስዶባቸዋል። ደብዬ አንድ ነገር ያጫውተኝ ነበረ። ምናልባት በትምህርት መካከልም ተጠቅሞት ይሆናል። እኛ እንደፈለገን የሆነ ቦታ ላይ ነው አለ ሰብሰብ ብለን ምናምን ነገር እዛም በቃ እያዘዝን ስንበላ የሆኑ ትልቅ ሰውዬ ንጹህ ዳቦ በውሃ እየነከሩ ይበላሉ። ምን ሆነው ነው ስል የዚህ ድርጅት እኮ ባለቤት ናቸው። ተመልከት፣ የዚህ ድርጅት ባለቤት ናቸው። የድርጅታቸው ተጠቃሚ ሁሉ እንዲህ ያለ ይበላል። እሳቸውስ ትውልዱን እያዩ የሚበላውን ጉርሻውን እያዩ ውሃ እየነከሩ ይበላሉ። ይሄ ቅጣት ነው። ምን ልላችሁ ነው? ስሩ፣ ባለጠጋ ሁኑ፣ ጌታ እስከፈቀደላችሁ ድረስ ተዘርጉ። ነገር ግን ልባችሁ በዛ ነገር አይያዝ። ልባችሁ በኢየሱስ ይያዝ። ምን አለ? ገንዘብ ቋጥረን አልመጣንም። ከዚህ ዓለም በሞት በምንለይበት ጊዜ ቤሳቤስቲን ይዘን አንሄድም። ስለዚህ የምንበላው የምንለብሰው ካለን ትርፍ ገንዘብ ባይኖረንም ረክተንና ተደስተን መኖር እንችላለን። የክርስቲያን አንዱ ኳሊቲ ይሄ ነው። የክርስቲያን አንዱ ኳሊቲ ዶክተር ምህረት የሚባል ሳይኮሎጂስት ሰው አንድ ነገር እየተናገረ ገርሞኝ ነበረ። ብዙ ጊዜ ህዝብ የሚሸወደው አለ ደስታን ከትልልቅ ነገር መጠበቁ ነው አለ። አያችሁ፣ በጣም ነበር የገረመኝ። ደስታን ከትልልቅ ነገር መጠበቁ ነው አለ። ነገር ግን ብዙ ጊዜ ደስታዎች ተደብቀው ያሉት በትንንሽ ነገር፣ በማናስተውላቸው ነገሮች ውስጥ። ለምሳሌ ትክክለኛ ደስታ ማን እንደሚደሰት ታውቃለህ ካለ ህፃናት ናቸው አለ። ህፃናት ብር የላቸውም። ህፃናት ምን የላቸውም። ህፃናት ሀብት፣ ንብረት፣ ዲግሪ፣ 2ኛ ዲግሪ፣ ሚስት፣ ባል፣ ልጅ የምትሉት ነገር የላቸውም። ግን እንደነሱ አይነት ደስተኛ የለም። ምን ማለት ነው? ገንዘብ የደስታ ምክንያት ሊሆን አይችልም። ይሄ ቤት ምናምን አቆመዋለሁ ጂ+6 ካልሰራው ብለክ ያኔ ከሰራው በኋላ ደሰታለሁ አትበል። አሁን መደሰት ጀምር። እየተደሰትክ ይሰራል፣ እየተደሰትክ ቢዝነስ ይሳካል እንጂ ገና ቢዝነስን ካቋቋ ያኔ ተረጋግጬ ስቃለሁ አትስቅም። ድርጅቱ ትርፍ ብቻ አይደለም ይዞ የሚመጣው፣ ኪሳራ ይዞ ይመጣል። አይ መኪና ስገዛ ነው በጣም በቃ እንዲህ ሳቅ ብዬ እንዲህ ብዬ በቃ መሪውን ይዤ ሳቅ ብዬ በቃ የሆነ ተደስቼ ፎቶ የምነሳው። መኪና የገዛ ቀን መኪናው ዝም ብሎ አይመጣም፣ በእግሩ አይመጣም። ነዳጅ ሙላ ትባል። በቃ የነዳጅ መክፈል ስትጀምር ሳቅ ይጠፋል። የነዳጅ መክፈል ብቻ አይደለም፣ ኢትዮጵያ ከሆንክ ለነዳጅ መሰለፉ በራሱ ተስፋ ያስቆርጣል።
ምን አለበት በ11 ቁጥር በእግሬ ብሄድ? ዲግሪ ዲግሪ ነኝ ደስተኛ ያልሆንኩት ዲግሪ ስለጎደለኝ ነው። ዲግሪ እስክትይዝ ድረስ ነው። ስትይዝ ይቀልብሃል። ልንመረቅ ስንል በጣም ቻለን። በቃ እንዳለን ከጓደኛዬ ጋር የሆነ ነገርም አለ ደስ ይላል። ከዛ ቀኑ ሲደርስ ግራ ተጋባኝ። ይሄ ነበረ በቃ እንደዚህ ስንሆን የነበር። ሁለተኛ ዲግሪ ላይ አንደኛው ጓደኛችን ሁለተኛ ዲግሪ እዛው ሰርቶ አብትሽኔ አልሄድም ይቅርታ አድርግልኝ። ጓደኞቹ እየተመረቁ እሱ በስሊፐር ጫማ ከኔ ጋር ቸርች እየቆፈረ ነበር። እንደዚህ ሲያቀል ኢየሱስ እየደመቀባችሁ በእግዚአብሔር በራሱ መደሰት ተጀምሩ፣ ምድራዊ ነገሮች ይቀልዱባችኋል። በኢየሱስ ክርስቶስ ስም ቦታ ያለያዙ በእናንተ ላይ የገዘፉ ኢየሱስን ሊሸፍኑ የሚፈልጉ ነገሮች ሁሉ ቦታቸውን ይያዙ። ቦታቸውን ይያዙ። አሁን ስትጓዝ የተለያዩ ትልልቅ ህንጻ እንዲህ ብለን የምትቆጥረው ህንጻ አለ። እንዲህ ያልከው ለምንድን ነው? አንተ ከታች ሆነ እኮ ነው። ከታች ሆነ ከፍታህን ጨምር እስኪ። ብድግ ብለህ እስኪ በአውሮፕላን በረር። ከፍታህ በጨመረ ቁጥር እነዛ እንዲህ ብለህ መቁጠር አቃተኝ ያልካቸው ህንጻዎች ሁሉ የት እንደገቡ ይጠፉሃል። ከፍ ስትል ሁሉም ዝቅ ይላል። ስለዚህ ከፍ ያለውን ኢየሱስን እዩ። ብርቃችሁን ኢየሱስን አስቀድሙ። ነገራችሁ በእርሱ ይያዝ። ምድራዊ ነገር ሁሉ ቦታውን ይይዛል። እሺ እንቀጥል። ሀብታሞች ለመሆን የሚጓጉ ያንን የሚጓጉለትን ገንዘብ ለማግኘት ነፍሳቸውን በሚጎዳ ፈተና ወጥመድና ልዩ ክፉ ምኞቶች ውስጥ ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ምንጭ ነውና። ገንዘብ ሳይሆን የገንዘብ ፍቅር የክፋት ሁሉ ምንጭ ነውና። አንዳንድ ሰዎች ከገንዘብ ፍቅር የተነሳ በእግዚአብሔር ላይ እንኳን ፊታቸውን አዞረዋል። አያችሁ ቅዱሳን፣ አንዳንድ ሰዎች በገንዘብ ፍቅር ምክንያት በእግዚአብሔር ላይ አይደለም በሰው ላይ አቅሻለሁ አላቅሽም ሌላ ነው። አብሮ የኖረ ሰው አብራ የኖረች ሴት ወይም አብሮ የኖረ ወንድ በገንዘብ ምክንያት እኮ ነው እንዲሁ የሚሆኑት እኮ። ምን የመሰሉ ጓደኛሞች፣ ምን የመሰሉ እህትማማች፣ በቃ እህት ናቸው እነሱ የሚባሉ ልጆች በምንድን ነው ብዙ ጊዜ የሚጣሉት? አባት ልጁን እኮ አረብ ሀገር ሰርታ የመጣችን ልጁን ካዳት እኮ። በቃ እስከዚህ ድረስ ይደርሳል። ጭራሽ ከዚህ አልፎ በእግዚአብሔር ላይ ራሱ ምን የሚሉ ናቸው? ፊታቸውን የሚያዞራቸው። በዚህ ምክንያት ህይወታቸው በብዙ ሐዘን የተጎሳቆለ ሆኗል ይላል። ውጤቱ እንደዛ ነው። ቁጥር 11 ጢሞቴዎስ ሆይ አንተ ግን የእግዚአብሔር ሰው ስለሆንክ ከነዚህ ነገሮች ሁሉ ራቅ እና መልካም የሆነውን ነገርና መንፈሳዊነት፣ ፍቅርን፣ በጌታ መታመንን፣ ጨዋነት ወይም የዋህነትን፣ ትዕግስትንም ተከተል። ከላይ ከተዘረዘሩት ራቅ እና ምንድነው መከተል ያለብህ? ጢሞቴዎስ ሆይ ዛሬ ወጣቶች እዚህ ቤት ያላችሁ ሆይ መልካም የሆነውን ነገር፣ መንፈሳዊነትን፣ እግዚአብሔርን መምሰል የሚለው የድሮ ትርጉም፣ ፍቅርን፣ እምነትን፣ በጌታ መታመንን፣ ጨዋነትን ወይም የዋህነትን፣ ትዕግስትን ተከተሉ። አባባ በኢየሱስ ስም እናመሰግናለን። ስለዚህ የምናገለግል ቅዱሳን በዚህ ነገር ከምን መራቅ እንዳለብን ሐዋርያው ነግሮናል። ምን መከተል፣ ምን ማብዛት እንዳለብንም ነግሮናል። በመቀጠል አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ይህንን በደንብ ፈጠን ብያነብላችኋለሁ። አንደኛ ጴጥሮስ 3:15 አንደኛ ጴጥሮስ 3:15 አንደኛ ጴጥሮስ 3:15
ዳሩ ግን ጌታን እርሱን ክርስቶስን በልባችሁ ቀድሱት፣ በእናንተ ስላለ ተስፋ ምክንያትም ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። ብዙ ጊዜ ከተለያየ ሃይማኖት ከተለያየ አቅጣጫ በክርስትናችን በኢየሱስ ክርስቶስ ላይ ባለ ነገር ጥያቄም ሲመጡ የተለያየ ስህተት ትምህርትን ይዘው ሲመጡ መልስ ለመስጠት የተዘጋጃችሁ ሁኑ የሚለውን ነገር መጠቀም ጥሩ ሆኖ ሳለ ለሌላ ሃይማኖት በተለይ ዕቅበተ እምነት ወይም ደግሞ የሃይማኖት ምካቴ ይሉታል። እንግዲህ ዕቅበተ ወይም ምካቴ ወይም ደግሞ እምነትን መጠበቅ ኦኬ፣ ይህንን ነገር የሚጠቀሙ ወንድሞች ጥሩ ሆኖ ሳለ ነገር ግን በየዋህነትና በፍርሃት አድርጉት። ምን ማለት ነው? መንገዱን እየጠቆመን ነው። በየዋህነት ሲል ሰዎችን በክርክር ለማሸነፍ አለመሞከር። ምክንያቱም ክርክር ወደ ጠብ ስለሚሄድ ኦኬ፣ ዳያሎግ ማድረግና መከራከር ይለያያል። እኛ አገር ላይ ዳያሎግ አይደለም የሚደረግ ክርክር ነው። ከዛስ እየጋሉ ይሄዳሉ። ስድድብ ወደ ፐርሰናል ነገር ይገባል። ስድድብ መጨረሻ ላይ ጠብ። በተለይ ይህንን ወደ ሶሻል ሚዲያ ስትወስዱት ደግሞ ግራ ተጋብቶ ከታች ራሱ ማንን እንደሚደግፍ ምን እያሉ እንደሆነ የማያውቀው ከታች ይጽፋል። በለው ልክልኩን ንገረው፣ ልክልኩን አዎ እያለ ደግሞ ይጽፍልሃል። እየጋልክ ትሄዳለህ። ጥሩ አይደለም። ከዚህ የተነሳ በየዋህነት ሰዎችን በክርክር ለማሸነፍ አለመሞከር። እውነትን ትነግረዋለህ። የቅዱስ ቃሉን እውነት ትነግራለህ። ከእግዚአብሔር የሆነ የእግዚአብሔርን ይሰማል። አለቀ። እንትና አሸነፈ ለመባል መሆን የለበትም። እንትና አሸነፈ ስማቸውን ለማስጠራት እንትና አሸነፈ ትርጉም የለውም። መንፈስ ቅዱስ ካልገለጠለት አንተ አሸነፍክ እሱ አሸነፈ የሚባለው ነገር ልዩነት የለውም። የሃይማኖት ሰፈር ጨዋታ፣ ግርግር። በዛ መካከል ማን ግራ ይጋባል? አዳዲስ አማኞች ግራ ይጋባሉ። ቀጥሎ በትዕቢት ወይም እኔ አውቃለሁ በሚል ስሜት መሆን የለበትም። ስናስረዳ የሆነ ነገር እንኳን ዲያሎግ ስናደርግ እኔ አውቃለሁ በቃ ከእኔ ውጭ ላሳር ነው እኔ አውቃለሁ በሚል አይደለም። በትዕቢት መሆን የለበትም። ይልቅስ በትህትናና በለስላሳ አንደበት ያወቅነውን ዕውቀት በትህትና መግለጥ፣ ማስረዳት። ለምን? ቅዱስ ቃሉን ከተነጋገርን ከቃሉ ጀርባ መንፈስ ቅዱስ አለ። አንተ ማሸነፍ፣ አንተ መርታት አትችልም። የቃሉ ጌታ ግን ያንን ሰው ያሸንፈዋል። አለቀ በቃ። ዘርተህ ትሄዳለህ። ወንጌልን እንደመስበክ ማለት ነው። ወንጌል በምንሰብክበት ጊዜ ማን እንደሚድን ማን እንደማይድን አናቅም። ላገኘነው ሁሉ ሰብከን እንሄዳለን። ያንን የሰበክነውን ቃል ተጠቅሞ መንፈስ ቅዱስ የሰዎችን ልብ እንደሚለውጥ ሁሉ እንደዚሁ ሁሉ በየዋህነት፣ በፍርሃት፣ በጸሎት፣ በትህትና ነው ነገር መሆን ያለበት። የሰውን ስሜት ሳይጎዱ ፐርሰናል ነገር እያነሱ ወደ መሰዳደብ ስለሚሄዱ በፍርሃትና በአክብሮት። እዚህ ጋር ፍርሃት የተባለው ሰውን መፍራት ሳይሆን እግዚአብሔርን መፍራት፣ ለሰው ልጅ ክብር መስጠት። ምክንያቱም የምንናገረው ስለ እግዚአብሔር እንደመሆኑ መጠን በከፍተኛ ጥንቃቄና በአክብሮት ነው መደረግ ያለበት እንጂ ዝም ብሎ በቃ አይደለ የሰፈር ጨዋታ መሆን የለበትም። ጥንቃቄ ያስፈልገዋል። በዚህ አቅጣጫ እያገለገሉ ስላሉ ቅዱሳን እግዚአብሔር የተባረከ ይሁን። ይበዙልናል፣ ገና ይበዙልናል። ነገር ግን በጥንቃቄ በቃ እኔነት በሌለበት፣ ትዕቢት በሌለበት፣ አሸነፍኩ ምናምን ለመባል ሳይሆን እውነትን ለመግለጥ በዛ ላይ የክርስትና ዶክትሪናል እውነቶችን በስነ ስርዓት ማጥናት ያስፈልጋል። ቁጭ ብሎ እንደሚገባ ማጥናት ያስፈልጋል። ምክንያቱም የምንናገረው ስለ እግዚአብሔር ቃል ነው። ስለ እግዚአብሔር ነው የምናወራው። ጥንቃቄ ያስፈልጋል። እኛን የሚሰማ ትውልድ አለ። ትውልዱን ግራ ሊያጋባው ስለሚችል ቲክቶክ ላይ ወይም ዩቲዩብ ላይ ዝም ብላችሁ የምታወሩትን ነገር መጠንቀቅ አለባችሁ። በቃ ለማገልገል አስበህ ከሄድክ ዝም ብሎ አይወራም። እንደ እግዚአብሔር ቃል
የምታስተምረውን የምትናገረውን ነገር በልክ። አንዳንድ ጊዜ ብዙ ሐሳብ ይመጣል። ሐሳብህን ሁሉ ተናግረህ መጨረስ አትችል። ሰብሰብ እያደረግ ዓላማዬ ክርስቶስን መግለጥ፣ ዓላማዬ ቅዱሱን ቃል ማስተማር። በቃ ጠቅ 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 አለቀ። ጸጋ ይብዛላችሁ ትላለህ። መንፈስ ቅዱስ ያበዛላቸዋል በእነርሱ አእምሮ ውስጥ። እንደዛ ነው። አባባ እባክህ ጸጋ ጨምርልን። ስለዚህ የእግዚአብሔርን ቃል ስንማርም ሆነ ስናስተምር ደግሞ በየዋህነት መንፈስ እንዴት መማር እንዳለብን ያዕቆብ ምዕራፍ 1 ቁጥር 21 ላይ ስለዚህ እርኩሰትን ሁሉና የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ስንማማር በተለይ እዚህ ጋር በደንብ ልብ ብሎ እዚህ ቤት ያላችሁ ቅዱሳን ጅማ ላይ ያስቸግሮን የነበረው እሱ ነው። ስንማማር ለራሳቸው የማይሰሙ ለሰው የሚሰሙ አሉ። ለሰው እቺ ቃል ለእንትና ነው፣ እቺ ቃል እቺማ ለሱ ናት የሚላለ፣ እቺ ለሱ ናት፣ እቺ ለሷ ናት የሚላለ። እኛ መድረክ ላይ እያስተማርን ቃል የሚያከፋፍላለን። ቃል ለእንትና ነው፣ እቺ ለሷ ናት የሚላ። ለራሴ ብሎ ካልሰማ አንድ ሰው በቃ መጨረሻ ተሸዋጅ ሰው ቢኖር የእግዚአብሔር ቃል የማይሰራበት ምክንያቱም አላስገባውም፣ በትህትና አልተቀበለው። እንደዚህ አይነት ሰው አያድግም። መጨረሻ የሆኑ ሰዎች አሉ ለነሱ እያከፋፈለ እነሱ ካለባቸው ችግር በቃሉ ተፈውሰው እንደገና በጸጋው ቆመው ለትልቅ ነገር ሲደርሱ እሱ አሁንም ምን እያደረገ ነው? ለእንትና እያለ እያከፋፈለ ነው። የእግዚአብሔር ቃል ወደ እናንተ ሲመጣ መጀመሪያ ለአንተ ነው። እኔ እግዚአብሔርን ቃል ሳጠና ለእናንተ አይደለም የማጠናው፣ መጀመሪያ ለራሴ እኔ ተጠቅሜበት ነው ወደ እናንተ የሚመጣው። አንዳንድ ጊዜ ሳስተምር ራሱ አንዳንድ ነገሮች ሲገለጡልኝ ወይም ደግሞ ያልተረዳኋቸውን በስነ ስርዓቱ ሳውቅ በጣም እደሰታለሁ። እያስተማርኩ ራሱ እኔን ነው መጀመሪያ የሚነካኝ፣ እኔን ነው አድሬስ የሚያደርገኝ። የሚያም ነገር ሲመጣ እኔን ነው የሚያመኝ መጀመሪያ። እኔ ነኝ መጠቀም ያለብኝ። እኔን ያልጠቀመኝን ያልተሰራውለትን ባወራህ ምን እጠቅምሃለሁ? ምን እጠቅምሃለሁ? ስለዚህ ወንድሞቼ እህቶቼ ለሰው ብላችሁ አትስሙ። እንደዚህ አይነት ችግር የነበረባቸው ቅዱሳን ነበሩ። አሁን እዚህ ቤት ያላችሁ ለእንትና እያላችሁ እንዳትሰሙ አደራችሁ። እንዳስተማሪ ደግሞ እንደ ወንድም እመክራችኋለሁ። እንደምትሰሙኝ አውቃለሁ። ለራሳችሁ የእግዚአብሔርን ቃል ስሙ። ሐዋርያው ማነው የቤተክርስቲያን የኢየሩሳሌም ቤተክርስቲያን በኢየሩሳሌም የነበረችው ቤተክርስቲያን ሽማግሌ የሆነው ያዕቆብ የጌታ ኢየሱስ ክርስቶስ የሥጋ ወንድሙ ምን አለ? ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን አየው፣ የመንፈስ መዳን ተፈጽሟል። አሁን የነፍስ ደህንነት በቃሉ ነው የሚፈጸመው። ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። በየዋህነት የምትማማረው ለሰው ብለህ አትስማ፣ ለራስህ ብለህ ስማ። ለራስህ የሰማውን የተጠቀምክበትን ደግሞ በየዋህነት መንፈስ ለሌሎች አስረዳ። አባባ እናመሰግንሃለን። ክብር ላንተ ይሁን። ገላትያ ምዕራፍ 6 ቁጥር 1 ምዕራፍ 6 ላይ ስንደርስ ይህንን በደንብ ነው የምንመለከተው። ዝም ብዬ አንብቤላችሁለት። ወንድሞች ሆይ ሰው በማናቸውም በደል ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት። ኦኬ፣ ተሰነካክሎ ደክሞ ሲመጣ ደክማ ስትመጣ ዓለም በዚህም ብሎ ሲያደካክመው ስታደካክማት በአንድ ኃጢአት በአንድ ድካም ሲገኝ ቀጥቅጠው በለው፣ ቲክቶክ ላይቭ ግባበት አይልም። መንፈሳዊ ነኝ የምትል ከሆነ ለዚህ ወንድም ጸልይለት፣ ለዚህች እህት ጸልይላት። አትፍረድባት። ተይዘው ነው። አንተ ደግሞ የቆምከው ደግሞ በጌታ ጸጋ ነው። አንተን ያቆመ ጸጋ እነሱን እንደሚያቆማቸው እያመንክ ጸልይላቸው፣ አትማቸው። ምክንያቱም ወንድሞች ሆይ ሰው በማናቸው በደል እንኳ ቢገኝ እዚህ ጋር ያለው ሰው ኃጢአትን እንደ ውሃ እየጠጣ እንደፈለገ ቢኖር አይል። በአንድ በደል ቢያዝ በአንድ ድካም ውስጥ ቢገባ እንደማለት ነው።
ሳይፈልግ የሆነ ድካም ውስጥ ቢገባ ከዛ ደግሞ መውጫ ግራ ገብቶት ሲጨነቅ ብታየው መንፈሳውያን የሆናችሁ ያው ከዚህ ላይ የምትፈተነው መንፈሳውያን የሆናችሁ እሺ መንፈሳውያን የሆናችሁ እናንተ ቲክቶክ ላይ ላይቭ ግቡበትና ቀጥቅጡት ይላል እንዴ? ይላል እናንተ መጽሐፍ አይልም። ኃጢአትን ያገልጋይን ድካም ይዘው ቲክቶክ የሚገባሉ አገኘሁት ድካም ሲያገኙ ደስ የሚላቸው በወንድማቸው ድካም ፊታቸው የሚበራ ከዛስ ፋይል ስለዚህ ልጅ ፋይል ባካችሁ ፋይል የሚያሰባስቡ ከኢትዮጵያ ፋይልን ወደ አሜሪካ የሚያስልኩ ያሳዝናል። ቲክቶክ ላይ እነዚህን ሰዎች ሳያቸው በፍጥነት ነው ማሳለፋቸው። መስማት አልፈልግም። አእምሮዬን ማቆሸሽ አልፈልግም። ወንጌል እየሰበኩ ስላልሆነ በፍጥነት ነው ማሳለፍ የምፈልገው። ሲጀመርም ጓደኞች አይደሉም። ተጠንቅቀ ነው አእምሮ ውስጥ የሚረጨውን አእምሮ ውስጥ የሚገባውን ነገር ተጠንቀቁ። ሶሻል ሚዲያ ላይ ስትገባ ሁሉም የሚያወራ ነው፣ ሁሉም ካላብራራው ነው የሚለው። ተጠንቀቅ። ማንን ነው የምትሰማው? ሶሻል ሚዲያ ላይ ምንድነው የምታዳምጠው? በጣም መጠንቀቅ አለብህ። አእምሮህን ነው የሰማኸው፣ ከዛ ሰውዬ የሰማኸው ነገር አእምሮ ውስጥ ይገባና ቀኑን ሙሉ ቢዚ ያደርጋል። እሱ ለምዶታል፣ ያንተ አእምሮ ቆሽሾ ይውላል። እንደዛ ጥንቃቄ ማድረግ ያስፈልጋል። አባባክ ጸጋ ጨምረልን። ስለዚህ ወንድሞች ሆይ ሰው በማናቸውም በደል ቢገኝ መንፈሳውያን ሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅሙት። መጀመሪያ ከመገሰጻችን ከመናገራችን በፊት እኮ ማስተማር እኮ ይቀድማል እኮ። አንደኛ ባይዘው ያላስተማርከውን ያልመከርከውን ያልጸለይክለትን መገሰጽ አትችልም። መብትህ አይደለም። መገሰጽ የሚለው ቃል የሚመጣው ካስተማርከው ከጸለይክለት ከመከርከው በኋላ አልሰማም ሲል ወደ መገሰጹ ትሄዳለህ። ሶስቱን ነገር ካደረክ መብቱ አለ። አሁን እኮ ማን እንደሚገሰጽ እኮ ግራ ይጋባል። ከዛስ እየገሰጹት እሱን በሚቀጥለው ቀን ደግሞ እሱ ደግሞ ስለነሱ ፋይል አሰባስቦ ደግሞ እነንትና ለተናገሩት ነገር መልስ የመስጠት ላይቭ አለ ግቡልኝ ይላል። የኢትዮጵያ ሕዝብ ግራ ይጋባል። በተለይ አዳዲስ ነፍሳት ያሳዝኑኛል። ያም ሲሳደብ ላይክ ያደርጋሉ፣ ያኛውም ሲሳደብ ላይክ ያደርጋሉ። ግራ ተጋብቷል። በለው ይላል፣ እዛም በለው ይላል። ምን እየተከናወነ እንደሆነ አያውቅም። ተሰነካክለዋል። ኢየሱስን እያሳዩአቸው አይደለም፣ ቃሉን እያስተማሯቸው አይደለም። ስድብ ነው የሚያስተምሯቸው። ወንድምን መጥላት ነው፣ ጥላቻን ነው የሚዘሩባቸው። ይሄ ክርስትና አይደለም። ስለዚህ የሶሻል ሚዲያ አጠቃቀም ትምህርት ያስፈልጋል። በጣም የሶሻል ሚዲያ ያጠቃቀም ስልጠና ቢሰጣቸው፣ ሶሻል ሚዲያ ላይ እንዴት መናገር እንዳለብህ፣ እንዴት ማስረዳት እንዳለብህ የወሬም አይነት አለው እኮ። ወንድምህን ልታቀናው ከፈለክ እንዴት ነው የምታቀናው? አንተ የመጨረሻ ወድቆ ማያቅ ሰው ከዚህ በኋላም እንደማይወድቅ ሆነ እየኮነንከው ማቅናት አትችል። ሰውን የመኮነን መብት ያለው ኢየሱስ ብቻ ነው። ማንም እዚህ ቤት ውስጥ ያላችሁ በምድር ላይ ከእናትና ከአባት የተወለደ ማንኛውም ሰው ሌላውን ሰው የመኮነን በእርሱም ላይ የመፍረድ መብት ያለው የለም። መብት ያለው ኢየሱስ ብቻ ነው። ስለዚህ ወንድሞቻችንን ለማቅናት፣ ወንድሞቻችንን ለማስተካከል አለቀ። ቤተ ክርስቲያን መገሰጽ ያለባትን ትገስጻለች። መፍረድ ባለባት ጸልያ ሁሉን ነገር እንትን ብላ ምን ትላለች? ትወስናለች። ከዛ ውጭ ግን እኔ አሰርኩ አንተ ፈታሁ የሚባል ነገር የለም። ደብዬ ቲክቶክ ሲኖዶስ ተዘጋጅቷል ብሏል። የሆነ ግሩፕ ያስራል። እነዚያኞቹ ደግሞ እነንትናን አሰርናቸው እነንትና እንዳሰሙ ይላል። በዚህ በኩል እነንትናን አትስሙ ይላል። ስታየው ምስኪኖች ናቸው እነሱ። በላይ ብለካ ገንዘብ እየሰሩ ነው።
ገንዘብ እየሰሩ የኢትዮጵያ ህዝብ ግን ግራ ተጋብቷል። በተለይ አዳዲስ ነፍሳት ያሳዝኑኛል ሁሌ። ስለዚህ ክርስትናም ያን የሚመስለው ሰው አለ አይደለም። ክርስትና መልኩ ክርስቶስ ነው። በሶሻል ሚዲያ ግራ የተጋባችሁ ወንጌል ግራ የተጋባችሁ በወንጌል ያመስሏችሁ የኢየሱስ መልክ ያመስሏችሁ ግራ የተጋባችሁ የትም ምድር ላይ ያላችሁ ይህንን እየሰማችሁ ያላችሁ የክርስትና መልኩ ሶሻል ሚዲያ ላይ የሰማችሁትና ያያችሁት ጠብ፣ ክርክር፣ ጥላቻ አይደለም። የክርስትና መልኩ ክርስቶስ ነው። የእግዚአብሔርን ቃል እየተማማርን ሁላችንም ገና ወደ ክርስቶስ እምናድግነን። የዋህነት ይህንን ይመስላል። በሚቀጥለው ደግሞ ራስን መግዛት የሚለውን እንጀምራለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።